ፏፏፏ ብሎ ይጀምራል። እንግዲህ የኔ ውድ ቤተሰቦች አንድ ሰው ትክክለኛ ስኬታማ ነው ተብሎ ሰዎች ቢያንስ እንዲቀኑበት እነዚህን አራት ነገሮች ማሟላት አለበት። ጓደኞቼ ጥለውኝ ሄዱ፣ ጓደኞቼ አገቡ፣ ጓደኞቼ ወለዱ፣ ጓደኞቼ ስራ ያዙ፣ ጓደኞቼ ባለ ካምፓኒ ሆኑ፣ ጓደኞቼ ቤት ሰሩ። ስለዚህ ይሄ ቤት እንግዲህ ፏፏፏ ብሎ ይጀምራል። እንግዲህ የኔ ውድ ቤተሰቦች እኔ አንድ ነገር የምነግራችሁ ብዙ ሰዎች በህይወታችሁ ደስተኛ አይደላችሁም። ብዙ ሰዎች መኖራችሁ እንኳን ትርጉሙ ጠፍቶባችኋል። ብዙ ሰዎች ለምን ተፈጠርኩ፣ እያኗኗርኩ ነው እየኖርኩ እያላችሁ ራሳችሁን ከማንም በላይ ታስጨንቃላችሁ። ነገር ግን ትክክል አይደለም። ለምንድን ነው የመኖር ስሜታችሁን ያጣችሁት? ራሳችሁን ከሌላ ሰዎች ጋር እያወዳደራችሁ ትለፋላችሁ፣ ትጠራላችሁ። ሰዎች ሌሎች ሰዎች ያድጋሉ፣ እናንተ ግን ባላችሁበት ናችሁ። ምንድን ነው? ጤና ነው ችግሩ? የቤተሰብ ፍቅር ነው? ቂም ነው? በቀል ነው? ምንድን ነው? ሰላማችሁን ነስቶ ህይወታችሁን ብጥብጥ እያደረገ ያለ ራሳችሁን ከሌሎች ሰዎች ጋር እያወዳደራችሁ ሰላማችሁን የምታጡበት። ብዙዎቻችን ደግሞ እከሌኩ ስኬታማ ነው፣ እኔ ስኬታማ አይደለሁም፣ የምፈልግበት ቦታ አይደለሁም፣ የምፈልግበት ሁኔታ ላይ አይደለሁም። በቃ ጓደኞቼ ጥለውኝ ሄዱ፣ ጓደኞቼ አገቡ፣ ጓደኞቼ ወለዱ፣ ጓደኞቼ ስራ ያዙ፣ ጓደኞቼ ባለ ካምፓኒ ሆኑ፣ ጓደኞቼ ቤት ሰሩ። እያንዳንዱን ነገር ራሳችሁን ህይወታችሁን ከሌሎች ሰዎች ጋር እያነጻጸራችሁ ከሆነ ፕሊስ ራሳችሁን፣ ውስጣችሁን፣ ነፍሳችሁን እየገደላችሁ ነው። ፈጣሪያችሁ ያንን አይፈልግም። ብታመሰግኑት፣ ለሱ መንገዱን ብከፍቱለት፣ እሱ እንዲራመድ፣ እሱ በህይወታችሁ እንዲሰራ፣ እሱ በህይወታችሁ ሞገስ እንዲሆን፣ ፈጣሪያችሁ እንዲቀድም በህይወታችሁ መስጠት ስትጀምሩ እኮ ነገሮቻችሁ መፈታት ይጀምራሉ። በተለይ ደግሞ ይቅር ማለትና ማመስገን ትልቅ የህይወት የስኬት ቁልፍ ነው። ከዛ ባሻገር ግን ስኬታማ ናቸው ብለን የምናወራላቸው የምንፎክርላቸው ለነሱን ለምን አልሆንም ብለን ተስፋ የምንቆርጥባቸው ሰዎች እውን ስኬታማ ናቸው ወይ? የስኬት ትርጉሙ ምንድን ነው? ስኬትን እናንተ የምትረዱበት መንገድ ምንድን ነው? ስኬት ቁሳዊ ብቻ ነው ወይ? ስኬት ገንዘብ ብቻ ነው ወይ? ስኬት ሀብት ብቻ ነው ወይ? ለምንድን ነው ከሚታየው ነገር ጋር ብቻ የምናወዳደረው ራሳችንን? አንድ ሰው ትክክለኛ ስኬታማ ነው ተብሎ ሰዎች ቢያንስ እንዲቀኑበት እነዚህን አራት ነገሮች ማሟላት አለበት። ከዛ ውጪ የፈለገ ሀብታም፣ የፈለገ ሚሊዮነር፣ የፈለገ ምንም ይሁን ምንም ትሁን ራሳችሁን ኮምፔር አድርጋችሁ ሰላማችሁን አትጡ። እነዚህን አራቱን ነገር ያሟላ ሰው ካለ ግን የእውነት ቀኑበት። የመጀመሪያ ከራሱ ጋር ሰላም ነው ወይ? ፈጣሪውን ያውቃል ወይ? መንፈሳዊ ህይወቱ ላይ እንዴት ነው? ሁለተኛ ጠንካራ ሰራተኛ፣ የገንዘብ ነፃነት ያገኘ ብርቱ ሰው ነው ወይ? ሶስተኛ በትዳር ህይወቱ ስኬታማ ነው ወይ? ጥሩ አባት፣ ጥሩ ሚስት ነው ወይ? ጥሩ እናት፣ ጥሩ ባል ነው ወይ? አራተኛ ማህበራዊ ህይወት፣ ከሰዎች ጋር ያለው መስተጋብር፣ ዲስፕሊኑ፣ ለራሱ ያለው ቦታ ምንድን ነው? እነዚህን ነገሮች በሙሉ አቅፎ ፓኬጁን ባላንሱን እስካልጠበቀ ድረስ የሆኑ ሰዎች ከውጪ በሚታየው ነገር ብቻ አይታችሁ ሰላማችሁን አትጡ። አንድ ሰው ስኬታማ ነው እንዲባል ውጫዊ ያለው የሚታየው ስኬቱ ሀብቱና ውስጣዊ ያለው የማይታየው ሰላሙ፣ ጤናው፣ እርካታው፣ ማመስገኑ፣ ይቅር ባይነቱ፣ የልቡ ሰላም፣ የልቡ እረፍት፣ እነሱ ሁለቱ ባላንስ ሲያደርጉ ያ ሰውዬ በውጫዊውም ስኬተኛ ይሆናል፣ ስኬታማ ይሆናል። ከውስጡም ደግሞ ሰላምና እርካታ ያለው ሰው ይሆናል። እንደዚህ አይነት ሰው ካያችሁ እውነት ቅኑበት። እንደዚህ አይነት ሰው ካያችሁ ግን በብዛት እየቀናን ራሳችንን ከነሱ ጋር እያወዳደርን የምንኖራቸው ሰዎች የእውነት እንደዛ አይነት ሰዎች ናቸው ወይ? ሀብትን በደንብ ዲቨሎፕ ያደረጉ ሰዎችን ቀረብ ስትሏቸው የሆነ ጎዶሎ ነገር ታገኛላችሁ። የሆነ ነገራቸው ሙሉ ነው፣ የሆነ ነገራቸው ጎዶሎ ነው።
ኦኬ የእናንተስ የሆነ ነገራችሁ ጥሩ ነው፣ የሆነ ነገራችሁ ጎደሎ ነው። ምንድነው ልዩነታቸው? የነሱ ሀብታም ስለሆኑ የገንዘብ ነፃነት ስላላቸው የስ ገንዘብ ስኬት አይደለም ማለትም በደንብ ስኬት ነው። ራሳችሁን እንድትጥሉ፣ ከራሳችሁ ጋር እንድትጣሉ፣ ከራሳችሁ ጋር እንዳትስማሙ ግን የሰዎችን ውጫዊ ነገር ጋሮች ብቻ በማየት አቋራጭ ነገር በመጠቀም የምትሄዱበት መስመር በጣም 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 አደገኛ ነው። ብዙ ነገሮቻችሁን ያሳጣችኋል። ስለዚህ ስኬት ምንድን ነው? ስኬት የሚመዘነው በገንዘብ ብቻ ነው ወይ? አንዲት ሴት ትላንትና ሻይ ቡና ትሰራ ከነበረ የሆነ ሰዓት ትንሽዬ ምግብ ቤት ብትከፍት፣ ከሆነ ሰዓት ካፌ ብትከፍት ስኬታማ ነች። የሆነች ሴት ማግባት ፈልጋ ብታገባ ስኬታማ ነች። የሆነች ሴት መውለድ ፈልጋ ብትወልድ ስኬታማ ነች። የሆነ ወንድ ሞተር መግዛት ፈልጎ ቢገዛ ስኬታማ ነው። ስኬት ማለት ሚሊዮነር መሆን ማለት ሳይሆን የሆነ ሰዓት አቺቭ ልታረጉት፣ ልታገኙት፣ ልታሳኩት ትፈልጉ የነበረውን ነገር ይዞ አቺቭ ማድረግ ማለት ነው። በሱ ደግሞ መርካት መቻል ነው። ምክንያቱም ያለበለዚያ እያንዳንዱ የሰው ልጅ ፍላጎት አያልቅ፣ የሰው ልጅ ሐሳብ አያልቅ። የሰው ልጅ ፍላጎት ይሄ ሲሟላለት ይሄን ባገኘው፣ ይሄ ሲሟላለት ይሄን ባገኘው እያለ ዘላለም ዓለሙን የማይረካ ፍጥረት ቢኖር የሰው ልጅ ነው። በጣም በሚገርማችሁ ሁኔታ በጣም ዓለም ላይ ሚሊዮነር የሚባሉ ሰዎች ደስታን ፍለጋ መልሰው ነዳያንን ወይም ደግሞ ድሆችን ይረዳሉ። ሴንስ አላረግ ብሏቸው ሁሉ ነገር እጃቸው ላይ ሞልተው ሴንስ አጥተው የደስታን እርካታ አጥተው ድጋሚ በሰው ደስታ ለመደሰት ደግሞ ሲጥሩ ታያላችሁ። እናንተ ግን በጣም በቀላሉ ትደሰታላችሁ፣ መደሰትም ትችላላችሁ። ስኬት ማለት የሆነ ሰው ያስቀመጠልን ነገር ሳይሆን እኛ ልናደርገው፣ እኛ ልናሳካው፣ እኛ ልንፈጽመው የፈለግነውን ነገር አንድ እርምጃ ተራምደን እሱን መያዝ ከቻለን፣ እሱን መጨበጥ ከቻለን፣ እሱን አቺቭ ማድረግ ከቻለን ስኬታማ ነን። ትምህርት ቤት ላይ ጥሩ ውጤት ማምጣት ፈልገህ አጥንተህ አድምተህ ጥሩ ውጤት አምጥተሃል፣ ስኬታማ ነህ። ማግባት መውለድ ፈልገሽ አድርገሽዋል፣ ስኬታማ ነሽ። የግድ ኢን ሚሊዮን ብር ማግደርደር አይጠበቅባችሁም። ለስኬት ያላችሁን እይታ አስተካክሉ። ማግኘት ትፈልጉ የነበረውን ነገር ማግኘት ነው ስኬት እንጂ እከሌ የደረሰበት ቦታ መድረስ አይደለም ስኬት። ራሳችሁን ከሰዎች ጋር ባወዳደራችሁ ቁጥር ሁልጊዜ ራሳችሁ እያነሰባችሁ ነው የሚመጣው። ስለዚህ ከእንደዛ አይነት ስሜት ለመውጣት ሁልጊዜ አመስጋኝ፣ ይቅር ባይ ሆኖ ራስ ጋር ተስማምቶ መኖር ያስፈልጋል። የኔ ውድ ቤተሰቦች አመሰግናለሁ አብራችሁኝ ስለሆናችሁ። ታዲያ ሰብስክራይብ ማድረግ እንዳይረሳ።